ቻይና ለመከላከያ ዓመታዊ በጀቷ $245 ቢሊዮን መደበች። ከቻይና በተጨማሪ አውሮፓውያንም የመከላከያ በጀታቸውን እየጨመሩ ናቸው። የዓለማችን ቁጥር 2 ሀያል ሀገር የሆነችው ቻይና በዓመታዊ በጀቷ ላይ ጭማሪ አድርጋለች። ሀገሪቱ በቅርቡ ለተቀበለችው የ2025 አዲሱ ዓመት 1.8 ትሪሊዮን ዩዋን ወይም $245 ቢሊዮን መመደቧ ተገልጿል። የበጀት መጠኑ ካለፈው የ2024 ዓ.ም ጋር ሲነጻጸር የ7.2 በመቶ ጭማሪ አሳይቷል። የቻይና ዓመታዊ የመከላከያ በጀት ከተቀናቃኙ አሜሪካ ጋር ሲነጻጸር በ3 እጥፍ ያነሰ ሆኖ ተገኝቷል። ቻይና ባለፉት 10 ዓመታት ውስጥ ለመከላከያ የምትመድበው ዓመታዊ በጀት በየጊዜው እየጨመረ የመጣ ሲሆን በተለይም የበጀት ጭማሪው ከኢኮኖሚ እድገት ጋር የተያያዘ ነው። የዓለማችን ተጽዕኖ ፈጣሪ የሚባሉት ሀገራት ለመከላከያ እየመደቡ ያለው በጀት በየጊዜው እየጨመረ የመጣ ሲሆን ከአሜሪካና ከቻይና በተጨማሪ አውሮፓውያንም እየጨመሩ ይገኛሉ። በተለይም ፕሬዚዳንት ዶናልድ ትራምፕ የዩክሬን ጦርነት እንዲቆም ግፊት ማድረጋቸው ከጀመሩ በኋላ አውሮፓውያን ሀገራት በደህንነት ስጋት ምክንያት በጀታቸውን ለመጨመር ተስማምተዋል። የአውሮፓ ህብረት ኮሚሽን የአባል ሀገራቱን መከላከያ አቅም ለማሳደግ የ800 ቢሊዮን ዩሮ እቅድ በትናንትናው ዕለት ይፋ ማድረጉ ይታወሳል።